ድህነቱን በጽንሰት ጀመረው፣ በመስቀል ፈጸመው፣ በትንሣኤ ገለጠው፣ በእርገቱ አረጋገጠው። 70ና 60 እረኞች ሊያነሱት የማይችለውን ድንጋይ ያነሳው ያዕቆብ ነው። በጎቹም እነሱም ጠጡ። ሊቃውንተ ቤተክርስቲያን ያዕቆብ የተባለ ኢየሱስ ክርስቶስ ነው አሉ። እነዛ 70ና 60 እረኞች የተባሉ ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ሥጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። እዚህ ዝቅ ብለን 3 ጊዜ ስመን ስንነሳ ከክርስቶስ መቃብር ጋር እተባበራለሁ እያልን ነው። 3 ጊዜ ዝቅ ብለን በሶስተኛው ደግሞ ተነስተን መግባታችን ክርስቶስ ሞቶ አልቀረም፣ ሞትን ድል አድርጎ በሶስተኛው ቀን መነሳቱን አምናለሁ፣ ሞትና ትንሣኤውን እከተላለሁ ብለን የመስበካችን ምሳሌ። የኦርቶዶክሳዊ ነገረ ድነት ወይም በመጽሐፍ ቅዱሳዊ ላይ የተመሰረተው ነገረ ድነት አስተምሮ የትኛው ነው የሚለው ነው። መልካም። እሺ፣ እንግዲህ የቤተ ክርስቲያናችን በጣም መሰረታዊው የአምልኮቷ ማዕከል ነገረ ድነት ነው። ቅዳሴ የምናስቀድሰው የክርስቶስን ስጋና ደም የምንቀበለው ለነገረ ድነት ነው። ሌሊት በሰዓታትና በማህሌቱ በንጋት ኪዳን ቤተ መቅደስ እግሮቻችን እየፈጠን የምንሄድበት ዋና የመኖራችን ሚስጥር ነገረ ድነት ነው። ስለ ነገረ ድነት እውነት ለመናገር አንድ ክርስቲያን ከትምህርት ሁሉ መማር ግዴታው የሆነ ትምህርት ቢሆን ነገረ ድነት ነው ወይም ሳቶሮሎጂ የምንለው ነው። ይሄ የሆነበት ምክንያት በዚሁ አጋጣሚ ለምሳሌ በዓለማዊ አካዳሚካል እውቀቶች ላይ ስትመለከት ምንም ድነት የማታገኝባቸው ግን ምኑናት የሆኑ እውቀቶች አሉ። ምናልባት አንተ ዩኒቨርሲቲ ግቢ እስከምትገባባቸው ከዛም በኋላ ስፔሻላይዝ አድርገህ የምትማራቸው ትምህርቶች ለበረከትና ለትሩፋት አይደሉም። ይሄኛው የክርስትና ለየት የሚያደርገው በዚሁ አጋጣሚ እያንዳንዱ ነገር ኑሮህ ነገረ ድነት ስለሆነ ነው። ነገረ ድነት ትምህርት ብቻ አይደለም፣ ህይወትም ነው። ምክንያቱም አንድ ክርስቲያን ገና ቤተክርስቲያን በር ላይ ሲገባ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ሲያማትብ ነገረ ድነት ነው። ነገረ ድነት አንድ ክርስቲያን ወደ ቤተ ክርስቲያን ሲገባ መግቢያው ኢንትራንሱ እሱ ነው። ምክንያቱም አካላዊ ቃል ኢየሱስ ክርስቶስ ከሰማያ ሰማያት ወረደ እያልክ እየሰበክ ነው። ከግራ ወደ ቀኝ ስታማትብ ከሲኦል ባርነት ወደ ገነት ተድላ ደስታ አስተላለፈን እያልክ ነው። ስለዚህ ባትፈልግ ራሱ ምንም እውቀቱ ማብራሪያ ባይኖር ግን የፈለገ ቢሆን ድርጊት ነገረ ድነትን ይሰብካል ማለት ነው። ከዛ ወደ ቤተ ክርስቲያኒቱ ስትገባ ወደ ታች ዝቅ ብለህ መሬቱን ትስማለህ፣ ትነሳለህ። ሌሎቹ ተቋማት በዚሁ አጋጣሚ አሁን ዓለማዊ ትሬንዶች ላይ ሯጮች ዝቅ ብሎ ሊሳለሙ ይችላሉ። አርቲስቶችም ይመስለኛል መድረካቸው ሲስሙ እናያለን። ያ በራሱ ስፕሪት እናገኛለን ብለው አይደለም፣ መንፈሳዊ ሆነ ሱታፊ ያለን ብለው አይደለም። በቃ ላገኙት ስጋዊ ነገር እዛ ጋር መገለጫ አድርገው ለማድረግ እንጂ ቤተክርስቲያን ላይ እንደምታደርገው አምልኮታዊ ስፍራ አይደለም። ቤተክርስቲያን ስትገባ ግን እያንዳንዱ ነገር ከአንተ ነፍስ ጋር ቀጥተኛ የሆነ ረቂቅ የሆነ የድነት መንገድ ነው። ለዚህ ዝቅ ብለን 3 ጊዜ ስመን ስንነሳ ከክርስቶስ መቃብር ጋር እተባበራለሁ እያልን ነው። 3 ጊዜ ዝቅ ብለን በሶስተኛው ደግሞ ተነስተን መግባታችን ክርስቶስ ሞቶ አልቀረም፣ ሞትን ድል አድርጎ በሶስተኛው ቀን መነሳቱን አምናለሁ፣ ሞትና ትንሣኤውን እከተላለሁ ብለን የመስበካችን ምሳሌ። ለዚህ ነገረ ድህነትን አንድ ሰው ሳይወድ በግዱ በር ላይ ገና ሲገባ እንዲሰብክ ያስገድደዋል ማለት ነው። ይህን ካልን ኦርቶዶክሳዊ ነገረ ድህነት እንዴት ይታያል ነው። በተለይ ዋና የክርስቶስ ማዳን ላይ ስለሆነ ማዕከል የምናደርገው በ3 ከፍለን እንመልከተው። አንደኛ ድነናል የሚለውን ቃል፣ ሁለተኛ ደግሞ እየዳንን ነው፣ ሶስተኛ ደግሞ እንድናለን። ይሄ ትምህርት በዚሁ አጋጣሚ ይሄ ትምህርት መጽሐፍ ቅዱሱ ላይ ጭምር የተጻፈ ትምህርት ነው። በተለይ አንዳንዶች አሁን ስጋት ይገጥማቸዋል ይህን ስንናገር። እንዴት ነው እናንተ ድነትን ለ3 የምትሰነጥቁት? ምክንያቱም ድነናል ብላችሁ ነው ቀጥ ማለት ያለባችሁ እንጂ እንድናለን እየዳንን ነው የሚለው ፕሮሰስ ሂደት አታርጉትና የተለያየ አይነት ድነት እያሰናዳንና እንደ ጎጆ እየቀለስን የሚመስላቸው ሰው አሉ። በቀላሉ ቋንቋ ድነናል የሚለው ምንድን ነው? እየዳንን ነው የሚለው ምንድን ነው? ደግሞ እንድናለን የሚለው ምንድን ነው የሚለውን ስፔሲፊክ ዲፋይን ማድረግ ይፈልጋል። ድነናል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጸንሶ ተዋሂዶ ከተፈጸመባት ደቂቃ ጀምሮ ድህነቱን በጽንሰት ጀመረው፣ በመስቀል ፈጸመው፣ በትንሣኤ ገለጠው፣ በእርገቱ አረጋገጠው። ይሄ የፈጸመው ድህነት ወገን አለየም፣ ቀለም አለየም፣ ዘር አለየም፣ እድሜ አለየም። ቤዛ ኩሉ ዓለም ተብሎ የተሰበከለት ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። ስለዚህ የዓለምን ሁሉ ኃጢአት ሊዋጅና ከመርገሙ ሊያድነን ሲመጣ ድህነቱ ለሁሉም ነው። ታዲያ ኢየሱስ ክርስቶስ ሲያድነን ግን እንዴት አዳነን የሚለውን ማወቅ ራሱን የቻለ ትልቅ ምስጢር ነው። ምክንያቱም ክርስቶስ ሲያድነን 4 መሰረታዊ ነገሮችን እንድናውቅ አድርጎናል። አንደኛ ድህነቱን በጽንሰት ጀምሮ ቅድም እንዳልኩ በመስቀል የፈጸሙ የድህነት ስርዓት። ለዚህ ነው አሁን እኛና ፕሮቴስታንቱ ዓለም ስትመለከት
ድህነት ላይ ያለን ችግር ስላለ ልዩነት ስላለ ምን ሰብከው ምናስተምረው ምን ዘምረውም ላይ ልዩነት መጥቷል። ለምን ይሄ እንዳልኩ ልንገርክ። በቤተ ክርስቲያን ክርስቶስ ድነት ጀመረ ብላ የምታምነው በጽንሰት ነው። ለምን? አንድ ጥቅስ ማሳያ እናምጣ። የሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ ጌታችን ኢየሱስ ክርስቶስን ከመቤታችን ልጅ ከተቀበለ በኋላ ምንድን ነው ያላት? አይኖቼ ማዳንን አይተዋልና ባሪያህን በሰላም አሰናብቶ ነው። እዚህ ላይ ሁለት ጥያቄ እናንሳ። አንደኛ አይኖቼ ማዳንህን አይተዋል ነው ያለው። በድንግል ማርያም እቅፍ እያለ ገና በመስቀል እቅፍ ሳይወጣ ግን እንዳዳነው አድርጎ ተናገረ። የመስቀል እቅፍ እስኪወጣ አልጠበቀም። በድንግል ማርያም እቅፍ እያለ ማዳኑ እርግጠኛ ሆነ። ለምን? ክርስቶስ ድነት የጀመረው የዲያብሎስን አሰራርና የእርግማንን አቧራ እየጠረገ የመጣው ከጽንሰት ስለሆነ። ምክንያቱም አንዱ እኮ ዮሐንስ አፈወርቅም ያነሷል 110ኛው ድርሳኑ ላይ ለምንድን ነው ኢየሱስ ክርስቶስ ይላል ያለ ዘር ተጸንሶ የተወለደው ይላል። ምክንያቱም በዘር ቢወለድ ቢጸነስ እንደው ኃጢአት ወይ እንትን ሆኖ አይደለም። እውነት ለመናገር ብዙ ተባዙ ብሎ የሰጠ አምላክ ነው። ግን ለሱ አምላካዊ ስራ ስላልፈለገውና መሆን ስለሌለበትም ለምንድን ነው ሲል የዲያብሎስን አሰራር ሊቀይርበት ወይ መንገዱን ሊቀይርበት ነው ይላል። ምክንያቱም በዘር የሚጸነሱን እየፈለገ አይደል ሊቆራኝ ነበር። ክርስቶስ ምን አደረገ? የሱን የማዳን ስራው ሊሰውርበት ፈልጎ ያለ ዘር ተጸንሶ ታየ። ለዚህ ጽንሰት ከኔ መዳን ውስጥ ትልቅ ቫልዩ አላት ማለት ነው። ዛሬ እኔ የምጸነሰው ጽንሰት ከቁራኝነት የራቀ እንዲሆን ያደረገው ክርስቶስ አንዱ በጽንሰት የፈጸመው የማዳን ስራ ነው። ከዛ ደግሞ አለፍ ስትል እየጠረገው መንገዱን እያሸሸ ሄዶ በስደቱ ደግሞ የአዳምን ስደት ዋሽቶታል። ጥምቀት ጋር ስደርስ ደግሞ መዝሙረኛው ዳዊት የእባቡን ራስ በውሃ ውስጥ ቀጠቀጥክ እንዳለ የዕዳ ደብዳቤያችንን ፍቆ ድነታችንን አንድ ደረጃ ከፍ አደረገልን። በመጨረሻ መስቀል ላይ ተሰቅሎ ድነታችን ፈጸመ። ስለዚህ አንዱ ነገረ ድነትን የሚያስብ ሰው ድነናል ሲል ክርስቶስ በጽንሰት ጀምሮ በመስቀል ፈጽሞ የሚለው ነው። ሁለተኛ እየዳንን ነው። አሁን እዚህ ላይ ምን አለ መሰለ፣ እየዳንን ነው ማለት ከዕለተ ዓርቡ ድህነት ተገንጥሎ የወጣ አስተሳሰብ አይደለም። ልክ እንዴት ማለት ነው? አንድ ዛፍ አለ፣ በጣም የሚያምር ትልቅ ዛፍ። ከዛ ዛፍ ውስጥ ትልልቅ አብይ ቅርንጫፎች፣ ትልልቅ ቅርንጫፎች ሊወጡ ይችላሉ። እነዛ ትልልቅ ቅርንጫፎች ማለት ይወል ያ ግንድ ትልቅ ዛፍ ያልነው ክርስቶስ የፈጸመልን ድህነት ነው። ማንም ሊነቀልቀው የማይችል ስር መሰረት ያለው ከሱ ውስጥ የወጡት እነዛ ደግሞ ቅርንጫፎች ማለት 7ቱ ሚስጥራተ ቤተ ክርስቲያን ናቸው። ከነዛ ቅርንጫፍ ይወጣል አንድ ፍሬ ቀንጥሰ ብትበላ ከግንዱ አልበላሁም ያበላኝ ቅርንጫፉ ነው አትልም። የበላሁት ከቅጠሉ ነው አትልም። የመጀመሪያው ድነናል እየዳንን ነው ይወልዷል ወይም ያስገኘዋል። እየዳንን ነው የሚለው ደግሞ በመጨረሻ እንድናለን የሚለውን ወደ ምጽአት ያደርሰናል። ሶስቱ ሰንሰለቶች የተያዙ ናቸው ማለት ነው። ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብህ። መጠበቅ አለብህ፣ መቁረብ አለብህ፣ ንስሐ መግባት አለብህ፣ ድነትን እስከ መጨረሻው መፈጸም አለብህ። ይሄ ደግሞ በቅቃኝ እንዳትል ደግሞ በምድር እየዳንን ነው ብለህ የፈጸምካቸውን ሳክራመንቶች እነዛ ደግሞ መንፈሳዊ የሆኑት ወርሺፑንም ጨምሮ እየዳንን ነው የሚለው ወደ እንድናለን ደግሞ ሊያደርስ ይገባል። አንደኛ ነው። ሁለተኛ ድነናል ስልን እንዴት ነው? ኢየሱስ ክርስቶስ ከመርገሙ ዋሽቶ በአዳምና በሔዋን ኃጢአት ምክንያት በትውልዱ ላይ ሁሉ የወረደውን መርገመ ሥጋ መርገመ ነፍስ አስወግዶልናል። ምናልባት ለማስታወስ ያህል የያዕቆብን ታሪክ ማንሳት አለብን። ያዕቆብ ወደ ሶሪያ ሲሰደድ ራሔልን አግኝቷት ነበር ከውሃ ጉድጓድ አጠገብ። 70 እና 60 እረኞች ሊያነሱት የማይችለውን ድንጋይ ያነሳው ያዕቆብ ነው። በጎቹም እነሱም ጠጡ። ሊቃውንተ ቤተክርስቲያን ያዕቆብ የተባለ ኢየሱስ ክርስቶስ ነው አሉ። እነዛ 70 እና 60 እረኞች የተባሉ ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ሥጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። የሩቅ ብእሲ ደም አያጸድቅም። በሩቅ ብእሲ ደም ሩቅ ብእሲ ሊድን አይችልም። የሩቅ ብእሲ ደም ቢያድን ኖሮማ የኢሳያስ በመጋዝ ተተርትሮ በግፍ መሞቱ ደግሞ ባዳነን ነበር። ኤርሚያስ በድንጋይ ተወግሮ እኮ ደሙ ፈሷል። እሱንም እንደው ከዘመን ደግሞ እንድንቀርብ አዳም እኮ ከገዛ አብራኩ የተገኘ አቤል እኮ በግፍ እኮ ደሙ ፈሷል። የገዛ የልጁ ደም ጮሆ ነፃ ካላወጣው የነ ኢሳያስ ደምማ እንዴት ነፃ ያወጣዋል? የእንስሳቱ ያ ሁሉ ደም ነፃ ሊያወጣ አልቻለም። ያ ድንጋይ ያነሳ ማነው? ኢየሱስ ክርስቶስ ነው። ስለዚህ ድነናል ስንል ማንም ሊያነሳ ያልቻለው መርገመ ሥጋ መርገመ ነፍስ ኢየሱስ ክርስቶስ አንስቶልናል። ሶስተኛ ድነናል ስንል ተዘግታ የነበረች ገነት ተከፍታልናለች ነው። በብሉይ ኪዳን የትኛውም ኃጥኡም ጻድቁም ይወረወሩ የነበሩት ወደ ሲኦል ነው። ግን ይሄ ማለት ጻድቃንን ግን ወደ እግዚአብሔር ትጠብቃቸው ነበር። በገሃነም ውስጥ ሆነው በሲኦል ይጠብቃቸው ነበር። እንደውም ለዚህ አባ ጊዮርጊስ ዘጋስጫ የሚያስቀምጡት የሉቃስ ወንጌል ምዕራፍ 16 ላይ ያለውን ታሪክ ነው። የሀብታምና የድሃውን ስትመለከት
አባቴ አብርሃም ሆይ አልዓዛርን ላክልኝና ለምላሴ ጠብታዋን ያድርግልኝ ሲለው በእኛና በእናንተ መካከል ሰፊ ገደል አለ። አባ ጊዮርጊስ ይህ ሲኦል ውስጥ እንደሆነ አወቅን ይላሉ። ለምን ሲል ምክንያቱም በገነትና በሲኦል ያሉ ሰዎች ሊሆኑ አይችሉም። ምክንያቱም ገነት ገና አልተከፈተችም። አብርሃም ገና ክርስቶስ ሳይሰቀል ገነትን ሊያየት አይችልም። ስለዚህ በእኛና በእናንተ መካከል ገደል አለ ማለት በማይቀፈ እደ እግዚአብሔር ውስጥ ስለነበሩ ነው። እንደውም አባ ጊዮርጊስ በሲኦል ያለ 3 ጉዳት አላገኛቸውም ይላሉ ጻድቃኑ። አንደኛ በሲኦል ያሉ በእሳት ይለበለባሉ ኃጥአኑ፣ ጻድቃኑን ግን እሳት አላገኛቸውም። ለዚህ ምስክርና አምጣሉና 3 ደቂቅ በእቶን እሳት ውስጥ ተጣሉ። ያ እቶን እሳት ግን ልብሳቸውን ዘርፍ እንኳን አልነካቸውም። የዲያብሎስ ጅራፍና ቅጣት አላገኛቸውም። ሁለተኛ ደግሞ ይላሉ አባ ጊዮርጊስ ዘጋስጫ ኃጥአኑ በሲኦል በዲያብሎስ ጅራፍ ተገረፉ በእሳት ዛንጀር፣ ጻድቃኑን ግን አላገኛቸውም አሉ። ለምን ሲል ለዚህ ምስክርና አምጣሉና ዮናስ አሉ በአሳ አንበሪ ሆድ ውስጥ ነበረ። የአሳ አንበሪ ሆድ ግን ውስጥ ጥርሱና መርዙ ግን አልጎዳውም። እንደገና ደግሞ ይሄ ብቻም አይደለም፣ በሲኦል ጨለማ አልነበረባቸውም ማለት። ለዚህ ምስክርና አምጣ አለ አባ ጊዮርጊስ ዘጋስጫ። እስራኤላውያን በግብፅ ባርነት በነበሩበት ሰዓት አለ በግብፅ ባርነት በነበሩበት ሰዓት ለግብፃውያን ጨለማ ነበር ይላል፣ ለእስራኤላውያን ግን ብርሃን ነበር፣ በቀን ነበር። እና በዚህ አንጻር ላይ ያስቀምጡታል። ስለዚህ 3ኛው ገነት ተከፍታልናለች። ወደ ገነት እግዚአብሔር ጌታችን ኢየሱስ ክርስቶስ ሁሉ ወደ ሲኦል የሄደ የነበረን ነፍስ ዛሬ እኔ ወድጄ ራሴ ሃይማኖትን ሳልጠብቅ ሳልጠመቅ ሳልቆርብ ንስሐ ሳልገባ መንፈሳዊ ሱታፌን ሳላጸና ብሞት የራሴ ተጠያቂነት ነው። ከዛ ውጭ ግን በሐዲስ ኪዳን ማንም በአዳም እርግማን የሚጠየቅ የለም። ሊቃውንተ ቤተክርስቲያን ውሃ ውስጥ ገብቶ የወጣ ደብዳቤ እንደማይነበብ ይሉታል። ክርስቶስም አጥፍቶልናል መርገመ ሥጋ ነው። ስለዚህ አድኖናል ስንል ነው። እየዳንን ነው ማለት በሚስጥራተ ቤተክርስቲያን እንድናለን ደግሞ ማለት በምድር የሰራነውን ያንን ሱታፌ አምላክ ክርስቶስ በመጨረሻው ዘመን ያስረክበናል። የአባቴ ብሩካን ዓለም ሳይፈጠር ተዘጋጀላችሁ መንግስቴ ግቡ ብሎ ጻድቃኑን በቀኝ ኃጥአኑን በግራ አቁሞ ፍርድ ሲሰጥ ያን ጊዜ እግዚአብሔር አምላክ ለምእመናን ለጻድቃን ፍርድ ይፈርድልናል። ቅዱስ ጳውሎስ እንዳለው የክብርን አክሊል ያን ጊዜ ያስረክበኛል ያለው ያ የክብር አክሊል የምናገኘው ያን ሰዓት ነው። ስለዚህ በአጠቃላይ ኦርቶዶክሳዊ ነገርነት በ3 ፍሬም የሚቀ